ይህን ሁሉ ተቀብዬ ሰላምም ጦርነትም ደስታም መረጋጋትም የሌለበት ህይወት ውስጥ ዝም ብዬ እየኖርኩ ጭራሽ የማልቋቋመውን ነገር ማድረግ ጀመረ። ሌሊት እየመጣ ገላውን እኔ ጋር መታጠብ ጀመር። አንድ ቀን 2 ቀን ዝም ብዬ አየሁት። 3ኛው ቀን ላይ ግን ተነስቶ ገላው ሊታጠብ ሻወር ሲገባ ካልጋዬ ፍንጥር ብዬ አልጋው ጫፍ ላይ ቁጭ ብዬ ነገሩን መከታተል ጀመርኩ። ሰውነቴ እንደ እሳት ይግል ጀመር። እጅና እግሬን ቀጠቀጥ ጀመር። መቋቋም አልቻልኩም። ልቤ በጣም አዘነ። ውስጤ በጣም ተቆጣ። ልክ ከሻወር ወጥቶ ሳየው ራሴን ስቼ ወደቅኩኝ። ጫናውን መቋቋም አልቻልኩም። ያኔም አፈስፈስ አድርጎ አንስቶ ትንሽ ካረጋጋኝ በኋላ ውሃ ምንም ካፈሰሰልኝ በኋላ ትንሽ ደንገጥ አለ። ምን ሆነሽ ነው? አመመሽ እንዴ? ምን ተፈጠረ አለኝ። አወራን ቆይተናል። የሚገርምሽ ጸብም የለም ንግግርም የለም ፍቅርም የለም። እሱ የሚሰራውን ስራ ስላወቀ አይኑንም ራሱንም ከኔ ማረቅ ስለጀመረ በሌለንበት ስለሚወጣ በተኛንበት ስለሚገባ በቃ እንዲሁ ዝም ብለን ተራርቀናል፣ ተሸካክረናል። ሸርተት ብዬ አልጋውን ተደግፌ ቁጭ አልኩኝና እፈር እስኪ ያልኩት። የዛ ቀን ለመጀመሪያ ጊዜ የልቤን ተናገርኩ። እኔን ተወኝ፣ ባዳ ነኝ፣ ባዳ ልሆን እችላለሁ። ቢያንስ አፋቸውን ባፈ ተጠርግላቸው የነበሩ አታምናቸው የነበሩ እንደዛ ተወዳቸውን የነበሩ ልጆችን በዚህ ደረጃ መርሳት፣ በዚህ ደረጃ መጥላት የጤንነት አይመስለኝም። ገንዘብ አስክሮሃል። ከስካርህ ካለፍክበት ነገር ንቃ። የመጣህበትን መንገድ አትርሳ። ያሳለፍከውን ነገር አትርሳ። ሰክረሃል አልኩት። በጣም በድንጋጤ ነበር ሚያይ። ባለቤቴን በህይወቴ ለመጀመሪያ ጊዜ ነው በዚህ ልክ በእንደዚህ አይነት ቋንቋ ስናገር። ዝም አለኝ። ይኸውልህ የኔም እንባ አይጠቅምህም፣ የኔ ሀዘን አይጠቅምህም። እኔ ላንተ ከእናት በላይ ብዙ ዋጋ የከፈልኩልህ ሰው ነኝ። የኔም እንባ ላንተ ጥሩ አይደለም። ሀብት እንዲህ ካደረገክ ማጣታችን በስንት ጣዕሙ። ሀብት እንደዚህ አይነት መጥፎ ሰው እንደሚያደርግህ ባቅ ለማግኘታችን ለለውጣችን እንቅልፍ አድሬ ጌታዬን ስማጸን ባላደርኩኝ ነበር። ዛሬ እያስለቀስከን ነው። እኔንም ልጆችህንም እያስለቀስክ ነው። የሆነ እንቅልፍ ወስዶ ከሆነ ንቃ። የሆነ ስካር ውስጥም ገብተህ ከሆነ ተረጋጋና ራስህን ተመልከት አልኩት። ምን እያልሽ ነው? ምን እያወራሽ ነው? እየሰደብሽኝ ነው? እየተቆጣሽኝ እየተቆጣጠርሽኝ ነው አለኝ። ለአንተ ስድብ ከመሰለ አሁንም እዛው ስሜት ውስጥ ነው። ተዋት አስለቅሰኝ ብዬው ተነስቼ ወጣሁ። ሀውለት ተወረጫጨ፣ ተናደደ፣ ተንቆራጠጠ። እኔን ሰደብሽኝ፣ አዋረድሽኝ፣ ተናገርሽኝ ብሎ ሰግዶ በዛ በሌሊት ቤቱን ጥሎ መኪናውን አስነስቶ ወጣ። እኔም ሰላቴን ከሰገድኩኝ በኋላ የሐዘኔ ክብደት የብቸኝነቴ ልክ በጣም መረረ። በቃ ልቤን ከበደኝ። ውስጤ ስብርብር አለ። የሆነ የማልችለውን ነገር የተሸከምኩኝ ያህል ከበደኝ። እዛው ጋር ቁጭ ብዬ ሀውለት እጄን አነሳው። እንባዬ እንኳን መውረድ አቅቶት ነበር። ውስጤ ከመደንደኑ አልቅሼ እንባዬ ከማለቁ የተነሳ እንደዚህ አይነት ስብራትና ሀዘን ውስጥ ሆኜ እንኳን እንባዎቼ ከዓይኖቼ ሊወርዱ አልቻልኩም። እጄን አንስቼ አላህ እያልኩት ብዙ ዓመታትን ለዚህ ዱንያ ለዚህ ሀብት ለምኜሃለሁ፣ አልቅሼብሃለሁ። በእርግጥ ጥያቄ ትክክል ካልነበረ ትክክል አድርገው። ዱንያን ስታመጣ ከፍቅር ጋር ከሰላም ጋር አላልኩም። ዱንያ 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 ብቻ ብዬሃለሁ። ሀብት 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 ብቻ ብዬሃለሁ። ዛሬ ግን ይሄ ሀብት እውነት በእኔ ዱዓ በእኔ ለቅሶ በእኔ ጥያቄ የሰጠህን ያመጣኸው ከሆነ አንሳው፣ መማማሪያው መንቂያው ራሱን ማያ አድርግለት። ይሄን ዱንያ ከኛ አስወግደው። አላህዬ ለምኝ የመጣው ዱንያ ሀዘኔን አበረታው፣ ልቤን ሰበረው፣ ብቸኛ አደረገኝ፣ ቤቴን በተነብኝ። ይሄ ዱንያ ለኛ ኸይራችን ካልሆነ መልካም ካልሆነ አሁንም አንሳው። አንተም ለኔ ድጋፉ ነኝ። ብቻዬን ቀርቻለሁ፣ በሐዘን ተሰብሬያለሁ። ወንጀለኛ ነኝ፣ ባሪያህ ነኝ። ደብቀኝ፣ ሸሽገኝ፣ ታምርህን አሳየኝ እያልኩኝ አላህን ዋጥሬ ያዝኩት። ሀውለት ከዛች ጋር ቁጭ ብዬ ሳልነሳ 4 ሰዓት ሆነ። እንደዚሁ ጌታዬን እያወራሁት ጌታዬን እያማከርኩት እየለመንኩት አንዴ እያለቀስኩ
አንዴ እየተንበረከኩ፣ አንዴ እየተኛው፣ አንዴ ቁጭ እያልኩኝ ከቀኑ 4 ሰዓት ድረስ እዛው ጋር ቁጭ ብዬ እንቅልፍ ወሰደኝ 4 ሰዓት ላይ። ከዛ በላይ በደሉን ከዛ በላይ ሊቋቋም አልቻልኩም። ከትንሽ ቀን በኋላ ወለድኩኝ። በሰላም ተገላገልኩ። ስወልድ እንኳን አጠገቤ አልነበረም። ያንን ስላደረግኩኝ ሰደበችኝ በሚል ተልካሻ ምክንያት ውጭ ማደር ያዘጋጀው ህይወት ላይ መኖር ጀመረ ማለት ይቻላል። ለዘመናት በድህነት ማቆ ባላሰበውና ባልጠበቀው ሰዓት ልክ እንደ ጎርፍ እጁ ላይ የገባውን ገንዘብ እንደ ውሃ ረጭቶታል። የሚችለውን ያህል ተዝናናበት፣ ቀለደበት። የሚችለውን ያህል የሚፈልገውን ነገር ሁሉ አደረገበት። ሌላ ለነገዬ ይሄ ቢፈጠር ያ ቢፈጠር ብሎ 1 ብር ቤሳቤስቲን እንኳን አያስቀምጥም ነበር። ከዛ ውጭ የቀረውን ስብስብ አድርጎ ኢንቨስት ያደርገዋል። አዎ ያቺ ኢንቨስት የሚያረጋት ብር ናት ብዙ ብሮችን ሆና እየመጣች በሽበሽ ያረገችው በትንሽ ጊዜ ላይ። ስለዚህ 1 ብር ወደ ኋላ አይልም። የሚችለውን ያህል ያጠፋል፣ የሚችለውን ያህል ኢንቨስት ያደርጋል። ስራው እንደዛ ነው። በሰላም ወልጄ ቤቴ ገባሁ። እናቴ ልታረሰኝ መጣች። አልሐምዱሊላህ ቤቴ ሙሉ ነበር፣ ምንም ነገር አልጎደለም። እሱ ግን አልነበረም። እናቴ አጠገቤ ቁጭ ብላ ሁኔታውን ስታይ ነገሩ ገባት። ቤታችን ውስጥ ያለው ዳመና ያለው ሀዘን ተረዳችሁ። እሷ አለች፣ አራስ ናት፣ እናቷ እንኳን ይታዘቡኛል ብሎ በጊዜ መምጣት አልጀመረም። በጧትም መነሳት አልጀመረም። በቃ እንደለመደው ጭራሽ ከኔም ጨምሮ እናቴንም አኩርፎ ለብሶ ዘንጦ ውድ ሽቶን ተቀብቶ ይወጣል። ማታ ሌሊት ሁሉም ሲተኛ ይገባል። ከሳምንታት በኋላ እናቴ ቁጭ ብላ አንድ ጥያቄ ጠየቀችኝ። ምን ነው ደህና አይደላችሁም እንዴ አለች። አይ ትንሽ አለመግባባት ተፈጥሮ ተዘጋግተናል አልኳት። ምንድን ያላግባባችሁ ስትለኝ ያው እናቴ የባልና ሚስት ጉዳይ ነው፣ ታዩ እሱ አንቺን አይጠቅምሽም፣ አመሉ ነው፣ አሁን እንታረቃለን አልኳት። አይ በባልና በሚስት መሃል የዚህን ያህል ንፋስ ሲገባ ጥሩ አይደለም፣ ባታጠፊም ይቅርታ ጠይቂው ስትለኝ ስቄ እሺ ይቅርታ ጠይቋለሁ፣ ግን እንደምታዩ ነው ላገኘውም አልቻልኩም። ሌሊት ይወጣል፣ ሌሊት ይገባል፣ እንዴት ላርግ አልኳት። ስራው ነው እንደዚህ እያደረገው ያለው ስትለኝ አዎ ስራው ነው አልኳት። በእርግጥ እሷም ከነበርንበት ተነስተን እዚህ ጋር መድረሳችን ሎጂካል ነው የዚህን ያህል ቢያስመሸው ብላ ነው መሰለኝ አምና ተቀበለች። አንድ ቀን ግን ቁጭ አርጋ ይኸውልሽ ልጄ አንድ ነገር ልንገርሽ፣ ምናልባት ማስመረቅ አልነበረብሽም፣ ህይወትሽ ሰዎች አፍ ላይ ሳይገባብሽ አይቀርም፣ ለዛ ዱዓ እናስደርጋለን። አንድ ግን እናቴ የነገረችኝን ምክር ልንገርሽ አለችኝ። ባልሽ መድከምሽን እንዳያቅብሽ፣ ጓደኛሽ ማጣትሽን እንዳያቅብሽ፣ ሳይሽ ድክም ብለሻል፣ ይሄ ድካምሽንና ሀዘንሽን ለባልሽ እንዳታሳዩ አለችኝ። ሀውለት ባልሽ መድከምሽን እንዳያቅብሽ፣ ጓደኛሽ ማጣትሽን እንዳያቅብሽ። ትክክል ናት እናቴ። ድካሜን ውድቀቴን ለባሌ ያሳየቼ ነው በባሌ ተናኩኝ የተጠላሁኝ የሆንኩት። ሀውለት አታምኝኝም። እኔ ራሱ እስክደነግጥና ግራ እስኪገባኝ ድረስ ሁሉ ነገሩን አጥቶ እጁ ላይ የነበረችው ያቺ ዘመናዊ ሊያሽከረክራት የገዛው መኪና ብቻ ስትቀር አንድ ቤሳቤስቲን እንኳን በባንክም ሆነ ሰው ላይ ያስቀመጠው ነገር ሳይኖረው እንዳለ ኢንቨስት ያደረገው ነገር ቀልጦ ቀረ። ምን ተፈጠረ መሰልሽ? እናቴ ልታርሰኝ መጣ። 2 ወር እንኳን አብራኝ መቆየት አልቻለችም። የቤቱ ድባብና ያለንበት ነገር በጣም ስላስጠላት በፍጥነት ነበር ወደ ቤቷ ሄደችው። ከዛ በኋላ እኔ ራሴን እንደምንም አድርጌ አረሼ አበረታትቼ ከአራስም ወጥቼ ልጄ 6 ወር ሞላው። ህይወታችን እንደዛው ዝም እንዳለ ኩርፊያ ያለበት ጸጥታ ያለበት መግባባት የሌለበት ሆኖ ቀጠለ። ከጌታዬ ጋር ማውራት ከጀመርኩኝ ወደ ጌታዬ ፊቴን ካዞርኩኝ በኋላ ግን ውስጤ እጅግ በጣም ሰላማዊና ጤነኛ ሆነ። በቃ የፈለገውን ይሁን የፈለገውን ያድርግ፣ እኔ ሰላም መሆን አለብኝ፣ እኔ ከራሴ ጋር መታረቅ አለብኝ፣ እኔ ለራሴ ይቅርታ አድርጌ እንደ አዲስ ህይወቴን ከራሴ ጋር ከፈጣሪና ከሚወዱኝ ሰዎች ጋር አብሬ መኖር አለብኝ ብዬ ራሴን አሳመንኳት። ምንም ሳይቀየሩ እንዲያርጋኝ ነው እንዲያርጋልኝ ነው ሳይሉ የሚወዱኝ ልጆች አሉኝ። አልሐምዱሊላህ እነሱን ማፍቀር የእነሱን ፍቅር ለእኔ በቂ ነው። እንዲሁም ፈጣሪ ያለ ለሱ ብቻ ማንሾካሾክ ስጀምር፣ እሱን እንደ ጓደኛ አድርጌ ማውራት ስጀምር ፍጹም የሆነ ጤንነት ይሰማኝ ጀመር። ስለሚያደርገው ነገር፣ ስለሚሆነው ነገር፣ እየተፈጠረ ስላለው ነገር ታውኩኝ። ነገር ግን ሁሌም አምላኬን እለዋለሁ፣
ይህን ነገር መቀጣጫው አድርገው፣ ይህን ነገር መማሪያው አድርገው፣ እንባዬን ዝም ብለህ አተውብኝ፣ ሐዘኔን ስብራቴን ዝም ብለህ አተውብኝ እያልኩኝ ወላሂ ዱዓ አረኩበት። አዎ ባሌ ላይ እንዲያገኝ እንዲለወጥ ሰው እንዲሆን እዚህ ጋር እንዲደርስ ዱዓ ያረኩለትን ያህል ዛሬ ደግሞ የእንባዬን ምላሽ አላህ ባይኔ እንዲያሳየኝ አልቅሼ ዱዓ አረኩበት። አጎቴ ይሄን ሸክም ተሸክመሽ መኖር ትችያለሽ ይለኛል። ምንድነው አስተካክላለሁ ያልሽው እያለ ከንክኖት ሲጨቀጭቀኝ፣ አጎቴ ይሄ ልጅ ቢያንስ በእግሩ ይቁም፣ ወደ ራሴ ነገር ለመምጣት መሞከር አለብኝ፣ ምን ትላለህ ብዬ አጎቴን አሳመንኩት። እኔና አጎቴ በዛ ተስማምተን ነገሩን ቋጨ ነው። አጎቴ ግን ፈጽሞ ፊቱን ፈገግ እያደረገ እንደ ድሮ እየሳቀ ከሱ ጋር መሆን እሱን ማግኘት ስላልቻለ ክፉኛ ርቆታል። ካየሁት ካገኘሁት ይህን መቻል አልችልም፣ እሰድበዋለሁ፣ እናገረዋለሁ፣ ስለዚህ መራቁ ይሻለኛል አለኝ። እኔም ቅር አላለኝም። ኢንፎርሜሽኖቹን የሚያገኛቸው ከቅርብ ሰዎቹ ነው። የአጎቴና የሱ ጓደኞች አንድ ናቸው። እሱ ከእነሱ ጋር ያወራው ከሚስቱ ጋር የሚያወራው ቤት ውስጥ የተሰራው ሁሉ ነገር ፈልጎም ሆነ ሳይፈልግ አጎቴ ጆሮ ላይ ይደርሳል። ማንነቷን አረጋግጦ ስራ ቦታዋን አረጋግጦ የምትኖርበትን ቦታ ሁሉ አድራሻ ከነ ፎቶዋ ከነ ሙሉ ማስረጃ አቅርቦልኛል። አንዳንዴ አያትና ፈገግ እላለሁ። የቱ ጋ ነው ከኔ የተሻለችው? የቱ ጋ ነው ከኔ ያማረችው እላለሁ። ሀውለት ይግረምሽ ሲለኝ እቺ ሴት ከአንድም 2-3 አግብታ የፈታች ሴት ናት። የሆነው ሆኖ ግን እሱም መተው፣ እሱም መጥላት፣ ከሱ መራቅ፣ ከሱ መለያየት ለእኔ ከባድ ነበር። ስለዚህ እንዳላወቅኩኝ አንገቴን ሰብሬ ዝም ብዬ መኖርን መርጬ እየኖርኩ ባለውበት ሰዓት አንዱ ቀን ላይ ግን ኢንቨስት ያደረገው ገንዘብ እዛው አየር ላይ ተንጠልጥሎ ቀረ። ይመጣል የለም፣ ይመጣል የለም፣ በዚህ ወጣ በዚህ ገባ፣ ብዙ ብቻ ሊገቡኝ የማይችሉ የማይገቡኝ ብዙ ነገሮች ተፈጠሩ። ገንዘቡ መጀመሪያም ያገኘው ከዛም በኋላ ያን ሁሉ ሚሊዮኖች ኢንቨስት አድርጎ ሊያገኝ ያቀደው ብር አየር ላይ ቀረ። መምጣቱ አይቀርም፣ ግን መስተካከል ያለባቸው ነገሮች አሉ ተብለው ከ1 ወር 2 ወር ከ2 ወር 3 ወር እያለ ቀናት እያለፉ ሲመጣ ሀውለት እጁ ባዶ ሆኖ ለልጁ ወተት ለመኪናው ነዳጅ እንኳን መቅዳት አቅቶት 0 ገባ። ከጓደኞቹ እየተበደረ ከዛሬ ነገ ይመጣልኛል፣ ከዛሬ ነገ ይስተካከላል እያለ የተወሰኑ ቀኖችን ቢገፋም ከዛ በላይ ግን መሄድ አልቻለም። ገንዘቡ ከተጠበቀው በላይ እዛው አየር ላይ ቀልጦ ቀረ። ያኔ ከዛ በላይ መቋቋም አልቻለም። ምን ላድርግ? ምን ይሆን አለኝ። ምን አውቃለሁ አልኩት። ሊዝናናበት የገዛውን መኪና ወደ ራይድ ቀይሮ ባይሌ ከዛ ከፍታ ተምዘግዝጎ ራይድ መስራት ጀመረ። መበደር የሚችለውን ያህል ተበደረ፣ መለመን የሚችለውን ያህል ለመነ፣ ጓደኞቹን መርዳት የሚችሉትን ያህል ረድተው ከዛ ሁሉም ፊቱን አዞረበት። ያበደሩትም ሰዎች ገንዘባችንን እናምጣ እያሉ መጨቃጨቅ ጀመሩ። ቤታችን ጣራ ግድግዳ አለው፣ ነገር ግን ለምግብ ለቀለብ መቸጋገር ጀመርን። ያኔ አይንህ እያየ ልጆችህ እንዲሞቱ ነው፣ ድህነትን ዝቅ ብሎ መስራትን ታቅበታለህ። የሆነ ሰዓት አግኝተህ ነበር፣ አሁን ደግሞ አጣ። ምንም ማለት አይደለም፣ መኪናህን ቀይራት፣ ውጣ፣ ስራ፣ የቤት ኪራይ የለብህም፣ ቢያንስ ለልጆችህ ዳቦ ይዘህና ብዬ ቁርጥ አድርጌ ኮስተር ብዬ ተናገርኩት። ሌላ አማራጭ አልነበረው። መኪናውን ራይድ አድርጎት ራይድ መስራት ጀመረ። ነገር ግን ያንን ፈጽሞ ሊቋቋም አልቻለም። ምን አመጣ? ቤቱ ይሸጥና ስራ ልጀምርበት። ቤቱ ይሸጣልኝ። አጎቴን ሳማክረው ሞተሽ ነው ቆመሽ፣ እሺ እንዳትዪ፣ የልጆችሽ ማረፊያ ነው። ቤት ካላችሁ ምንም አርጋችሁ ምንም ሰርታችሁ መብላት መኖር ትችላላችሁ። መኪና አለው፣ እየሰራ ነው። ለልጆቹ ዳቦና ትምህርት ቤት አያንስም፣ ቤትሽን እንዳታሸጭ ያለኝ እውነቱን ነበር። ባለቤቴ ልክ ድህነት ሲመጣ ቤቱን አሽጦ ገንዘቡን መቀባበል ከኔ ሲፈልግ መለሳለስ ጀመረ። ቤቱ ይሸጣልኝ። በፍቅር በጸባይ በልምምጥ በፍጹም ቤቴ አይሸጥም። ይሄ ቤት ይሄ ገንዘብ መንገድ ላይም ቢቀር ማስታወሻችን ነው፣ ቢመጣም መኖሪያችን ነው። ለልጆቼ ደግሞ አንድ ያላቸው ቅርስ ነው። አንተም በመኪና እየሰራ የልጆችን ትምህርት ቤት ሸፍን፣ እኔም ቤት ውስጥ የሚሰሩ ነገሮችን ፈልጌ በሬ ላይ ሱቅም ከፍቼ ቢሆን ልጆቼን አሳድጋለሁ፣ እናሳድጋለን። ቤት የሚሸጥበት ምንም ምክንያት የለም አልኩት። በዚህም ጦርነት ከፈተ። ፈጽሞ ልሰማው አልቻልኩም። ያመጣውን ያምጣ ብዬ ግን በውሳኔ ቁርጥ አድርጌ እየኖርን ነው።
ያንን ቤት ያቺ ልጅ በደህና ጊዜ ስራ አስጀምሯታልና በምትችለው አቅም እያስተዳደረችው ነው። ነገር ግን ከፍተኛ ክፍያ የሚከፈልበት አፓርታማ ነውና የአፓርታማውን የቤት ኪራይ መክፈል ዳገት ሆኖበት ያንን ቤት ለመቀየር በሚታገል ሰዓትም ወርጄማ ከዚያ ያነሰ ቤት ውስጥ አልገባም፣ ሌላው ነገር ይቅር፣ ቢያንስ የቤት ኪራይን ክፈል እያለች ሰቅዛ ይዘዋለች አሉ። እኔም ምንም እንዳላወቅኩ ምንም እንዳልተፈጠረ ልጆቹ ላይ ብቻ ፎከስ አድርግ፣ እኔን ተወኝ እያልኩኝ ኑሮዬን ቀጥያለሁ። በተቻለ መጠን ዛሬ ለራሴ ጊዜ እሰጣለሁ፣ ራሴን አዳምጣለሁ፣ ራሴን አያታለሁ፣ ራሴን እንከባከባታለሁ በቻልኩት ያህል። አንዳንዴ ያለመድሽው ነገር ቶሎ ልምድ አይሆንምና እዛው ድብርቴ ውስጥ ብቸኝነቴ ውስጥ ብገባም በርግግልና ደግሞ መቆም አለብሽ፣ መኖር አለብሽ። ዛሬ አንቺ ስላለሽ ልጆችሽ ከአንቺ ጋር ናቸው። ባትኖሪ ግን እቺ የማታውቂያት ሴት ልጆችሽንም ታሰቃይብሻለች እያልኩኝ ንቅት የሚያደርገኝ ክሊክ አድርጌዋለሁ። አጎቴ ይህን ህይወት ትተሽ ማታዩ ከሆነ ለምንድን ነው ይህን ኃላፊነት ብቻሽ የምትወስጂው? እንዳወቅሽ ንገሪው፣ በአግባቡ ያኑራችሁ። ብቻሽን የሱን ልብስ የማጠብ ብቻሽን እሱን የመቀለብም እዳ የለብሽም። የትም ሙሉ ማደሪያ እያደረገች ነው። ከሁለት አንዱ ወስኝ ይለኛል። ተጋፈጪው፣ ንገሪው፣ በአግባቡ ተራውን ጠብቆ ቤትሽ ይምጣ። መኖር ባለበት ሰዓት ደግሞ እዛም ይኖር። እሷም የባል ኃላፊነት ይኖርባት። አሁን እኮ እሷን አልቤርጎ አንቺን ቤት ነው ያደረገው። ለሆዱም ለልብሱም ለኢኮኖሚውም በደርሽም ጠላሽም አሁንም ስቃዩን እየከፈልሽ ያለሽው አንቺ ነሽ። ስለዚህ ይህን ህይወት መቋቋም ይህን ህይወት መቀጠል መፈልጉ ከሆነ በአግባቡ እንዲያስተዳድራችሁ ተጋፈጪው ይለኛል። ያማረግ ግን አልቻልኩም። ሀውለት ሁሌም አስበዋለሁ። ባሌም መተው አልችልም፣ ከባሌም መለየት አልፈልግም። ነገር ግን ይህን እውነት መጋፈጥ አልቻልኩም። አሁን ያለሁት እዚህ ሀሳብ ላይ ነኝ። እሱም በዚህ በኢኮኖሚ ውጥረት ውስጥ ሆኖ ህመም ላይ ወድቋል። አንዴ ጨጓራዬን፣ አንዴ ራሴን፣ ብቻ በቃ የማይለው ነገር የለም። ተጋፍጬ በቃ ህይወት መስርታል፣ ያንንም ቤት ይህንንም ቤት በአግባቡ አስተዳደር፣ በቀኔ መሰረትና የባልነት ኃላፊነትን እሷም እኔ የምንወጣ ብዬ ልለው አቅም አጣሁ፣ ወኔ አጣሁ። መተው ግን አንድ እውነት ልንገርሽ፣ በፍጹም አልችልም። ባሌን አልተወውም። አሁን የተገጠመው ነገር ማጣቱ መፈተኑ ግን እንዴት ደስ እንዳለኝ፣ እንኳንም አየው እንኳንም ተቀጣ እያልኩኝ ጌታዬ በቀጥታ መልሴን የመለሰልኝን ያህል ደስ ይለኛል ትለናለች። እስኪ ምን ታድርግ፣ መጨረሻው ምን ይሁን? ያላችሁን ሀሳብ ኮመንት ላይ ያስቀምጡላት። ይሄ ታሪክ በዚሁ አብቅቷል። ቴንኪው። በሌላ ታሪክ እንገናኛለን። አዳዲስ እቃዎችን አስገብተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ የሀውለት ኮሌክሽን ቤተሰቦች እንዴት ናችሁ? እኛ ሀውለት ኮሌክሽኖች ወደ እናንተ ሁሌም አዳዲስ እቃዎችን ማቅረባችን የሚታወቅ ሲሆን አሁን ደግሞ እነዚህን የመሳሰሉ የሚያማምሩ ቆንጆ አበያዎች፣ ቶቦች፣ ድሪያዎች፣ የተለያዩ ጫማዎችን እንዲሁም ቦርሳዎችን ለአረፋ አዳዲስ እቃዎችና ቆንጆ እቃዎችን ይዘን እየጠበቅናችሁ። በተጨማሪም ብዙዎቻችሁ ስትፈልጉትና ስትጠይቁን የነበሩን ከአባያ ውስጥ የሚለበሱ አንደር ስትረች ቀሚሶችን ይዘንላችሁ መጥተናል። በተለያየ አይነት ከለርና ፋብሪክ አላቸው። መታችሁ መርጣችሁ መውሰድ ትችላላችሁ። የምታዩቸውም ሂጃቦች፣ አባያዎች ለአረፋ በጣም አዳዲስ ብዙ እቃዎችን አስገብተናል። ቪዲዮ ውስጥም ከሌሉት በተጨማሪ ገና ያልተፈቱ እቃዎችም አሉን። ሱቃችን መታችሁ ቼክ አድርጉ። አድራሻችን የሚገኘው በኢታይል ተቋም መስጂድ ዝቅ ብሎ ኤጂ ሞል አንደኛ ፎቅ ላይ ያገኙናል። ሀውለት ጋር ሳታዩ የትም እንዳትሄዱ ብላችኋለች። ሀውለት ኮሌክሽን መታችሁ እነዚህን የሚያማምሩ የትም ደግማችሁ የማታዩቸውን ጫማዎችና አባያዎች እኛ ጋር ማግኘት ትችላላችሁ። ቶቦችም ድሪያዎችን በጣም በብዛት ነው ያስገባነው። መታችሁ ቼክ አድርጉ እንላችኋለሁ። እስከ ቪዲዮ መጨረሻ በእነዚህ ቆንጆ እቃዎች ኢንጆይ አድርጉ። ለተጨማሪ መረጃ ቴሌግራም ላይ ሀውለት ኤጂ ብላችሁ ሰርች በማድረግ የቴሌግራም ቻናላችንን ማግኘት ትችላላችሁ። እዛ ላይ በዲቴል ማየት ትችላላችሁ ማለት ነው። እንዲሁም ደግሞ ካፕሽን ላይ ባለው ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። ዴሊቨሪ አለን። ክፍለ ሀገርም ላላችሁ ሰዎች እንልካለን ማለት ነው። ወዳችኋለሁ። ባይ
ማታ አትክሱኝም ይላል ያንቱን ባጠብታ ልውደዱ ሸሽጌ